ጦራችን ተዘጋጅቷል። የኦሮሞ ፖለቲከኞች ኢሳያስን ከሰዋል። የኢትዮጵያን መንግስት በሰላ አንደበታቸው የተቹት የኤርትራው ፕሬዝዳንት ጦራቸው ዝግጁ እንደሚሆን ገልጸዋል። ከወራት በፊት ሮይተርስ የዜና ወኪል የኢትዮጵያ መንግስት ከባባድ የጦር መሳሪያዎችን ወደ ድንበር እንዳስጠጋ ዘግቧል። በሌላ በኩል የኤርትራ መንግስት የክተት አዋጅ በማወጅ ጡረታ የወጡ ወታደሮችን ሳይቀር ጦሩን እንዲቀላቀሉ ጥሪ እንዳቀረበች ተዘግቧል። የኤርትራ 34ኛ ዓመት ሲከበር በፕሬዝዳንቱ በኩል የተላለፈው መልእክትም ኢትዮጵያና ኤርትራ ወደ ጦርነት ሳይሄዱ አይቀርም የሚለውን መላምት እውን ያደረገ ይመስላል። ፕሬዝዳንት ኢሳያስ አፈወርቂ የብልጽግና መንግስት እያሉ የኢትዮጵያን መንግስት በብዙ ነገር ከሰዋል። ላለፉት 34 ዓመታት የኤርትራ ፕሬዝዳንት ሆነው እያገለገሉ ያሉት ኢሳያስ አፈወርቂ የነጻነት ቀን ክብረ በዓሉ ከመቋጨቱ በፊት ለኤርትራ ህዝብና ለኤርትራውያን መልእክት አስተላልፈዋል። በመልእክታቸውም የኤርትራ መንግስት የመከላከያ ኃይል ጠንካራ ዝግጅት የማድረግ አስፈላጊነትን በዝርዝር አስረድተዋል። የኤርትራ መንግስት በመከላከያ ኃይል ብቻ ሳይሆን በሁለንተናዊ ሀገራዊ ጥንካሬዎች ራሱን ማዘጋጀት እንዳለበት ፕሬዝዳንቱ ተናግረዋል። ፕሬዝዳንት ኢሳያስ ሀገራቸው ኤርትራ ለሚመጣው ነገር ሁሉ ምላሽ መስጠት የሚያስችል ሁለንተናዊ ጥንካሬ በመፍጠር ላይ ተግታ እየሰራች እንደሆነ በአጽንኦት ተናግረዋል። በዚህ ጉዳይ ምንም አይነት ስጋት አይግባችሁ ሲሉም መክረዋል። ይህ የኤርትራ ነጻነት በዓል ላይ የተነገረው ኢሳያስ መልእክት ደግሞ ለአይቀሬው ጦርነት ሀገራቸው እየተሰናዳች ስለመሆኑ አመላካች ነው ተብሎ በሰፊው መነጋገሪያ ሆኗል ሲል ሪፖርተር ጋዜጣ ዘግቧል። ህወሓትና ሻዕቢያ በአዲስ ፍቅር። ህወሓትና ሻዕቢያ የደርግ መንግስትን ለመጣልና ለመገርሰስ ፖለቲካዊና ወታደራዊ ትብብር እንዳደረጉ በታሪክ ይጠቀሳል። አሁን ደግሞ ህወሓትና ሻዕቢያ በአዲስ መልክ ወደ አዲስ ፍቅር እየመጡ ያለ ይመስላል። ፕሬዝዳንት ኢሳያስ አፈወርቂ ህወሓት የሚለውን የድሮውን ክስና ወንጀላቸውን አንስተው አሁን ብልጽግናና ኦሮሞማ የሚል ክስ በማቅረብ ላይ ይገኛሉ። ስለ ኤርትራና ትግራይ ግንኙነት በህወሓት አመራሮች በኩል የሶስተኛ ወገን ፍቃድ አያስፈልግም የሚሉ ተከታታይ መልእክቶች ከተጋሩ በኋላ ከኤርትራው ፕሬዝዳንት ጋር የህወሓት ቁልፍ ሰው መታየቱ ጉዳዩን ይበልጥ አነጋጋሪ አድርጎታል። ለደብረጽዮን ቡድን ቅርበት ያለው አክቲቪስት ስታሊን ገብረስላሴ ከፕሬዝዳንት ኢሳያስ አፈወርቂ ጋር እንደተገናኙ የሚያሳይ ምስል አጋርቷል። ስታሊን የኤርትራና የትግራይን ህዝብ የሚያቀራርብ ታሪክ በማውራት ላይ ይገኛል። የሜቴክ ዋና ዳይሬክተር የነበሩት ሜጀር ጀነራል ክንፈ ዳኘው ከኤርትራ ጋር ለመገናኘት የሶስተኛ ወገን ፍቃድ አያስፈልገንም ሲሉ መናገራቸው ይታወሳል። በተመሳሳይ ህወሓት የሥራ አስፈጻሚ ኮሚቴ አባሉና የቀድሞ የትግራይ ክልል ምክትል ፕሬዝዳንት የነበሩት ዶክተር አብርሃም ተከስተ ከኤርትራ ጋር የጀመርነውን የህዝብ ለህዝብ ግንኙነት አጠናክረን እንቀጥልበታለን ሲሉ አመራሩ አጽንኦት ሰጥተው መናገራቸው ተዘግቧል። የህወሓት ምክትል ሊቀመንበር ሞንጆሪኖም ከኤርትራ ጋር ግንኙነት ብንፈጥር ምን አይነት ችግር አለው ብለዋል። አክቲቪስት ስታሊን ገብረስላሴ በበኩሉ ብልጽግና ከኤርትራ ጋር በትግራይ ጦርነት ሰዓት ወዳጅነት ሲፈጥር በበጎ አይን ከተመለከታችሁት ህወሓት ከኤርትራ ጋር ወዳጅነት ቢፈጥር ምን ችግር አለው ሲል ጠይቋል። ስታሊን ጨምሮም ብልጽግና ያደረገውን ህወሓት ቢያደርገው ኃጢአት ሊሆን አይችልም ብሏል። ለፕሬዝዳንት ኢሳያስ አፈወርቂ ንግግር የኢትዮጵያ መንግስት ምላሽ። ፕሬዝዳንት ኢሳያስ አፈወርቂ የብልጽግና መንግስት ጦር ጠማቂ ነው ሲሉ ከሰዋል። ጨምሮም ምስራቅ አፍሪካን በተላላኪ ኃይሎች እየታገዘ አደጋ ውስጥ እየጣለ ነው የሚል ክስም አቅርበዋል። ለዚህ ክስ የኢትዮጵያ መንግስት ምን ይላል? በፕሬዝዳንቱ ቀጥተኛ ተወቃሽ የሆነው ብልጽግና ፓርቲስ ምን መልስ ይሰጣል? የብዙዎች ጥያቄ ነበር። በፓርቲ ደረጃ ብልጽግና ፓርቲ እስካሁን ድረስ መልስ አልሰጠም። ነገር ግን የኢትዮጵያ መንግስት ለኢሳያስ አፈወርቂ ምላሽ ሰጥቷል። የውጭ ጉዳይ ሚኒስቴር ቃል አቀባዩ ነቢያት ጌታቸው አክለውም ኢትዮጵያ ለሚሰነዘሩባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ብለዋል። ኢትዮጵያ የተረጋጋ አካሄድን የምትከተል ሀገር መሆኗን የገለጹት አምባሳደር ነቢያት ከዚህ ቀደም ከሌሎች ጎረቤት ሀገራት በመሪዎቹ ደረጃ ተገቢ ያልሆኑ ክሶችና ዘለፋዎች ደርሶባት ያውቃል ሲሉ ገልጸዋል። ኢትዮጵያ ግን እንደዚህ ያለን ከሰላምታ ውስጥ ሳትገባ በሰከነ ዲፕሎማሲ መንገድ ከጎረቤት ሀገራት ጋር የምትቀጥል ነው የሚሆነው ብለዋል። የኦሮሞ ፖለቲከኞች ተቃውሞ በኢሳያስ አፈወርቂ ላይ። ነገሩ እየተቀጣጠለ መጥቷል። የኦሮሞ ፖለቲከኞች በአሁኑ ሰዓት በፕሬዝዳንት ኢሳያስ አፈወርቂ ላይ ቅሬታቸውን እያሰሙ ነው። በፕሬዝዳንት ኢሳያስ አፈወርቂ ላይ ትችት ቀድሞ ያቀረበው በአስመራ ከተማ የራሱን ጽህፈት ቤት ከፍቶ ላለፉት ከ20 ዓመት በላይ የትጥቅ ትግል ሲያካሄድ የነበረው ኦነግ ነው።
ኦነግ የቀድሞ ወዳጁን ደፍሮ ክስ አቅርቧል። የኦሮሞ ነጻነት ግንባር ኦነግ ባወጣው መግለጫ ፕሬዝዳንት ኢሳያስ አፈወርቂ ባደረጉት ንግግር ኦሮሞማ የሚለውን ቃል የተጠቀሙበትን አውድ በአጽንኦት በመቃወም የኦሮሞነት አመለካከት ለአፍሪካ ቀንድ ስጋት እንደሆነ አስመስሎ ማቅረብ ኢሳያስ ለሰፊ ኦሮሞ ሕዝብ ያላቸው አመለካከት ጠማማ ከመሆንም አልፎ በታሪክ የሚያስጠይቅ ነው ብሎታል። የፓርቲው ከፍተኛ አመራር አቶ ለሚ ቤኛ በዚህ ጉዳይ ላይ ለዶቼ ቬለ በሰጡት ተጨማሪ ማብራሪያ በአንድ የሀገር መሪ የተደረገው ንግግር ፍጹም ተቀባይነት የሌለው ነው ሲሉ አጣጥለውታል። ፕሬዝዳንት ኢሳያስ የተናገሩት የኦሮሞ ሕዝብን የማይወክልና የኦሮሞማ ፍቺን የማይገልጽ ነው ያሉት ለሚ የኦሮሞ ጥላቻ ባላቸው ወገኖች ሲንጸባረቅ የነበረ ያሉትን ሐሳብ በመድገምም ከሰዋል። ኢሳያስ ኦሮሞማን ወደ ቀይ ባህር በመስፋፋት የከሰሱት ከጠቅላይ ሚኒስትር አብይ አህመድ ጋር በገቡት የፖለቲካ ተቃርኖ ሊሆን እንደሚችልም መላምታቸውን በመግለጽ በአሁኑ ወቅት በመንግስት መሪነት ላይ ያለውን ገዢውን የብልጽግና ፓርቲንም ሆነ መንግስትን ከኦሮሞማ ጋር የሚያገናኘው እንደሌለ በመግለጽም ቃሉ የኦሮሞ ሕዝብ ባህል ማንነቱን ብቻ ለመግለጽ የሚጠቀምበት ቃል መሆኑን አስገንዝበዋል። በዚህም የፕሬዝዳንቱን ንግግር በትልቁ ስህተት በማለት አጣጥለውታል። በሌላ በኩል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኤርትራ የነጻነት ቀን ኦሮሞማን አስመልክተው ያስተላለፉት መልእክት አደገኛ ነው ሲሉ የቀድሞ የኦነግ የፖለቲካ ዘርፍ ኃላፊ አባ ጫላ ለታ ገልጸዋል። የኤርትራው ፕሬዝዳንት ኦሮሞማን እንደ አይዲዮሎጂ ማቅረባቸው በኦሮሞ ሕዝብ ላይ ያነጣጠረ ጥቃት ነው ብለዋል። የቀድሞ የኦነግ አመራር ኢሳያስ ኦሮሞማን እንደ ፖለቲካዊ አመለካከት ማቅረባቸው የኦሮሞ ጥላቻ ካላቸው የፖለቲካ ቡድኖች ጋር መሰለፋቸውን አመላካች መሆኑን አስረድተዋል። ኢሳያስ የኢትዮጵያን ህብረ ብሔራዊ ፌዴራሊዝምን የጎሳ ፌዴራሊዝም ነው በማለት ለማጣጣል ይሞክራሉ ያሉት የቀድሞ ታጋዩ አባ ጫላ ለታ ይህ የሚመነጨው ኤርትራ ውስጥ ያለው የማንነትና ራስን በራስ የማስተዳደር ጥያቄ እንዳይነሳ ከመፈለግ ነው ብለዋል። የኤርትራ መንግስት ከኢትዮጵያ መንግስት ጋር ካለው ቅራኔ በመነሳት የኢትዮጵያ ተቃዋሚዎችን ከመርዳት ውጪ የኢትዮጵያ ብሔሮችና ብሔር ብሔረሰቦችን ራስን በራስ የማስተዳደርና የራስን ዕድል በራስ መወሰንን እንደማይደግም ገልጸዋል። ፕሬዝዳንት ኢሳያስን የተቸው ኦነግ ብቻ አይደለም፣ ኦፌኮም የራሱን ትችት አቅርበዋል። በተለይ ፖለቲከኛ ጀዋር መሐመድ፣ ፕሮፌሰር መረራ ጉዲና የመሳሰሉት ፖለቲከኞች ፕሬዝዳንት ኢሳያስ አፈወርቂን በመተቸት የራሳቸውን መግለጫ አውጥተዋል። ኤርትራን በመውደድ ኤርትራን በማፍቀር የሚታወቀው አፈንዲ ሙተቂም ኢሳያስ አፈወርቂን በመቃወም ሐሳብ አስተያየት ሰጥቷል። ይህን የሰሙ አካላት ነገሩ እንዴት ነው እያሉ ነው። ሪፖርተር ያነጋገራቸው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ተቀዳሚ ምክትል ሊቀመንበር አቶ ሙላቱ ገመቹ የኤርትራውን ፕሬዝዳንት ንግግር ጠብጫሪና ተንኳሽ መሆኑን ተናግረዋል። አቶ ኢሳያስ የኢትዮጵያን ጠንካራ ሀገር ሆኖ መኖር አይፈልጉም። ኢሳያስ ኦሮሞማን እንደ ርዕዮተ ዓለም ቆጥረው መወንጀላቸው ስህተት ነው። ኦሮሞማ የኦሮሞ ሕዝብ እሴት፣ ባህልና ማንነት እንጂ ርዕዮተ ዓለም አይደለም። ብልጽግና የኢትዮጵያ መንግስት ነው እንጂ ከኦሮሞ ሕዝብ ብቻ የወጣ የፖለቲካ ስርዓት አይደለም። ኢሳያስ ከዚህ ባለፈም የሴማውያንንና የኩሻውያንን ግጭት ማንሳታቸው በኢትዮጵያ ሕዝቦች መካከል የተቧደነ ጦርነት ለመለኮስ የተደረገ ጥረት ነው በማለት ነው አቶ ሙላቱ ያስረዱት። የኤርትራ ወዳጅ የሆነ አፈንዲ ሙተቂ በበኩሉ ስለ ኦሮሞማ እንዲህ ሲል ሐሳብ አስተያየት ሰጥቷል። ኦሮሞማ ጥንትም የነበረ ነው የሚለው አፈንዲ ከሁለት ቀን በፊት በለጠፍኩት ጽሑፍ ኦሮሞማ በዶክተር አብይ መንግስት የተፈበረከ የፖለቲካ ርዕዮተ ዓለም አለመሆኑን ገልጫለሁ ብለዋል። ነገሩን ከስሩ ለማወቅ የሚፈልጉት ወገኖቻችንም ኦሮሞማ የሚለው ቃል እንዴት እንደተገኘ በማብራራት ጀምሬ ኦሮሞማ ተብሎ የሚጠራው እሴት እንዴት እንደሚገለጽና ኦሮሞማ በኦሮሞ ሕዝብ ዘንድ ያለው ስፍራ ምን እንደሆነ በሰፊው አብራርቻለሁ ብሏል ደራሲ አፈንዲ ሙተቂ። በዚህም ብዙ ወንድሞችና እህቶች ከጽሑፉ በቂ ግንዛቤ ማግኘታቸውንና የተዛባ አረዳዳቸውን ማረማቸውን በመጥቀስ ምስጋናቸውን ገልጸውልኛል። ይሁን እንጂ ጥቂት ሰዎች ዛሬም ኦሮሞማ የፖለቲካ ርዕዮት ነው፣ የዶክተር አብይና የሽመልስ አብዲሳ መንግስቶች የሚመሩት በኦሮሞማ አይዲዮሎጂ ነው የሚለውን መሰረት የለሽ ትርክት እንድንቀበላቸው እየሞገቱን ነው። ከነዚህ ሰዎች መከራከር አውቆ የተኛን ለመቀስቀስ እንደመሞከር ስለሆነ ባሉበት ብንተዋቸው ይሻላል። እውነትን ለማወቅ ለሚፈልጉት ጓዶቻችን ግን ሁለት ተጨባጭ ማስረጃዎችን አሳያቸዋለሁ። የዶክተር አብይ መንግስት ወደ ስልጣን የመጣው መጋቢት ወር 2010 ነው አይደለም? በጣም ጥሩ።
ታዋቂው አርቲስት ሰለሞን ደነቀ በ1985 ኦሮሚያ የተሰኘ አልበም ካሴት አውጥቶ ነበር። ሰለሞን በዘፈኑ ኦሮሞማ ማለት ውበት ነው፣ የራስን ባህል ማወቅ ትልቅ ነገር ነው ይላል። ሰለሞን ደነቀ ያረፈው በህዳር ወር 1993 ነው። ዘፈኑን የዘፈነው ከዚያ በፊት ነበር ማለት ነው። የዶክተር አብይ ወደ ስልጣን የመጣው ብዙ ቆይቶ በ2010 ነው። ከዚህ እንደምትረዱት ኦሮሞማን ያመጣው የዶክተር አብይ መንግስት አይደለም። ሁለተኛ የኦሮሞማ ትርጉምና አገላለጽ ሰለሞን ደነቀ እንዳለው ነው። ኦሮሞማ የፖለቲካ አይዲዮሎጂ አይደለም፣ ሆኖም አያውቅም። ሁለተኛው አስረጅም የተገኘው ከአርቲስት ደመረ ለገሰ ዘፈን ነው። ደመረ ለገሰ ይህን ዘፈን ያወጣው በ1991-92 ይመስለኛል። በኢትዮ ኤርትራ ጦርነት ጊዜ እስከ ባድመ ሽራሮ ሄዶ ዘፍኖታል። አርቲስት ደመረ የዘፈነለት ኦሮሞማ እኛ ከምናውቀውና ካደግንበት ኦሮሞማ ጋር ተመሳሳይ ነው። ደመረ ኦሮሞማ ማለት ማንነት፣ ውበት፣ ደግነትና ፍቅር ነው እያለ ነው ያዜመው። እውነትም የኦሮሞማ ፍቺ እንደዚያ ነው። ኦሮሞማ ጥንትም የነበረ ነው፣ እኛም ድሮ ነው የምናውቀው፣ ለወደፊቱም የኦሮሞ ሕዝብ እስካለ ድረስ የሚኖር ነው ሲል አፈንዲ ሙተቂ አስተያየቱን ሰጥቷል።